አንተም የአባትህን የህይወት ፍጻሜ እኔ እጅ ላይ እንዲሆን የምትፈልግ አይመስለኝም። ከዛ ስም ማጥፋት፣ አክስቶቹን በማገት አጎቱን በመግደል ስምህን ሲጠራ እያለቀሰ ነው። ፎቶህን ሳሳየው ለረጅም ሰዓት ከዓይኑ እንባ እየወረደ ነበር። አንተ በዛ እሱ በተገደለበት ሰዓት በለበስከው ልብስ እሱ ሁሉ ተጠንቶ ነው የተደረገው። አባታችንን ገሏል ብለው እሱን አንተን እንዲከሱ አንተ ድነህ ከተመለስክ ካልሞትክ እንትን አጎቱን ገሏል። እዚህ ነገር መውጣት ነው የምፈልገው ስለ መኖር አትፈልጊም ነው ያለች። የወርቁ ልጅ መሆኔን ካወቁ እኔ እንዲጠራጠሩ ምናልባት ነገር ልንራብ እንችላለን፣ ጎዳና ልንወጣ እንችላለን የሚል ሐሳብ ውስጥ እንዲገቡ ድርጅቶች መክፈት የምትችሉበትን ሀብት ንብረት እጃችሁ ይገባል ነበር ብላ ስታሳምናችሁ ነበር። ተረጋጋ ማርኛ ነው ሉላንዴ ልታጠፋው ነው ማሳይ። አይ መቼም ኮፒ ኖር ይችላል አይደል? እና ቢኖርስ? ስለዚህ አንቺ ጋር ያለውን ቪዲዮ እስኪ አሳይ። አላሳየም። ለምን ደግሞ ማሳይ? ትንያው ነው አንቺ ምን አይነት ሁኔታ ነው የምታወራው? የሰማሽ ነው አትጪ። በቃ አሁን አክስቴን አምጣና እንፍታ። ታዲያ ያወራሻለሽ? ይኸውልሽ ተረጋጊና እናወራለን። ምንድነው የምንረጋጋው? አባቴ የሚያውቃቸው ሰዎች ስላስፈሩክ ነው። እሱ ህግ ስለሚያውቅ እሱ ስላስፈራክ የሴምሮችን ንብረት ይዘርፋሉ። ከዛ ከዘረፈች በኋላ ለነዚህ ረብጣ ገንዘብ ይሰጣቸዋል። ይሄንን ማስረጃ አክስትሽ ገዝታ አምጣችልሽ በ1 ሚሊዮን ብር አይደለ? እና ምን ያህል ነው ቆይ ዲና የምታምያት? ወንድሟ እኮ ነው ለሷ። ለኔ አባቴ ነው፣ ለሷም ወንድሟ ነው። የሱ ደም እሷም ያሳስባታል። እሱ ሲሞት ያው እነሱ መታሰራቸው ልክ ነበር። ሰውዬ ደም እንዳይወቅሰኝ እንትን ልበል ብለህ ለህሊናክ የቀባባኸውን ነገር ድራማ ለኔ ሁለት አርገኛልክ ነው። አዎ ይሄ ውጥንቅጥ የወጣበት ቤተሰብ ነው። ገብቶሻል? ለአሁን እናንተ ታዳጊ ናችሁ። አንቺም ሆነትሽ ከዚህ ውስጥ መግባት የለባችሁም። ራሳችሁ ነው ማውጣት ያለባችሁ። ጭራሽ አባቴን ገለህ ከዛ ደግሞ ማስረጃ ስለተገኘበት ከየት አመጣሽው? ያጠፋው ማስረጃ የምን ነው እናንተ እየዶለታችሁ እያሰባችሁ ያላችሁ? ምንድን ነው ነው እንደዚህ ተባለ። እናውጥተን እያንዳንዱ ድርሻ ይሰጠዋል። እያንዳንዱ ራሱን ኑሮ ይኖራል። እሱን ግን ከዚህ ውስጥ ማስወጣት አለብን። እናቴ አንድ ነገር ብትሆን ዲና ያገታችሁ ሰዎች አንድ ነገር ቢሆኑ ከእናንተ ራስ አልወድ ሁላችሁ። ስለዚህ ዲናንና እናትሽን የያዛቸው ልዑል ነው እያላችሁ ነው የምትገኙት። ለያዛው ለሚገሉ ልጆች እሱ በእጁ አይደለም የገደለው እና እሱ ነበረ እና ልጆቹን እያሳያቸው እንደነበረ እየነገርንህ ነው አይደለ? እናቴም ሆነች ዲናም እንደተያዙ እንደታገቱ እየነገርንህ ነው አይደለ? ያሉን እናንተ ቪዲዮ እንደወሰዳችሁ እርግጠኛ ከሆነን በኋላ በቃ ፎርማት አድርገናል አጥፍተናል ነው ያሉት። ሰዎችን ስለሚያናግር በጠበቆችን በምንም የያዘው እንትኑን እሱ ነበረ ሟች። ስለዚህ እዛ እንድቆይ ከረዳኸኝ እኔ ካለው ነገር ላይ አላደል ከሀብቱም ከምናምን የተወሰነ ያክል እንትን እልሃለሁ ተባብለው ተስማምተዋል ከልዑል ጋር ማለት ነው። እንደዚህ ያደረገው ቪዲዮ እንደደረሰን ሰምቷል። ያዘረፈንም እሱ ሲቀጥል ከዚህ በፊት እንደዚህ እንደመያዝ ነገር ተብለው እጁን ሰንዝሮበታል። ግን ያው በቤተሰብ ማን ነው የሰነዘረው? ልዑል ሰንዝሮበት እኛም ያው ቤተሰብ ነው። አዎ በማግስቱ ቤታችን ተዘረፈ። ስልካችን አልቀረ ምን አልቀረ ምን። ቪዲዮውን አሳልፋችሁ ለህግ አካላት ከሰጣችሁ እጄ ላይ ያሉትን ሰዎች ይጨርሳሉ። በሽማግሌዎች ለፍተ ሽማግሌዎች ሰበሰበች፣ የእርቅ ይቅርታ ጠየቀች። እንግዲህ ባላደረኩት እንዳደረገ ሰው ባላደረኩት ነገር እኔ በጣም እልውዝ ገብቼ ነበር። 5 ሳንቲም ሰባሪ ሳንቲም የባለቤትሽ ድርሻ ነው ብሎ አልሰጧት። ለልጆቹ ዳቦ መግዣ እንጀራ መግዣ ብሎ አልሰጧት። ምንድነው የመጣው ክስ? ልጅሽ ወንድማችን እንደበደሉ አጎትህን ማለት ነው። ከዛ ደነገጠች። ከነዛ መካከል አንድ ጥሩ ከሁሉም ጥሩ የተባለ ልብ የነበረው ሰው ሟች፣ ከሁሉም የተሻለ አስተሳሰብ የነበረው ሰው አንድ ለልጆቹ የሚል የሚያወራ እንኳን የለም። ይሄ አባታችን ነው፣ ይሄ አባታችን ለፍቶ ጥሩ ጉሩ ያቋቋም ነው እንዳርጋቸው አይደለም ማለት ሁሉ ጀመረ። እኔን ለማስገደል የተነሳ ሴትዮ አሁን ደግሞ እነዚህ ልጆች በቤታቸው ልመጣባቸው ትችላለች።
በመኖሪያቸው በመጠለያቸው ጎዳና ትወርቃላችሁ። እንዲሁም ደግሞ አስፈላጊ ከሆነ እህቶቻችሁን ዳግመኛ አይናቸውን አታዩም። ማንነቱ ባይለይም አንድ ግለሰብ 3 ሰዎችን እያናገረ ወደ አንድ ሰው ሲጠቁምና እርስ በርስ መጣላት ጀመሩ ምናምን። ምክንያቱም አንዳንዱ እንዲሸጥ ይፈልጋል፣ አንዳንዱ ደግሞ የአባታችን የቤተሰቦቻችን ውርስ ነው ቅርስ ነው አይሸጥም የሚለው አባቴ ስለመግደሉ ማስረጃ ስላየ ሉል ምናልባት አሁን ከመጥፋቷ ጋር ተያይዞ የምታውቂው ነገር ካለ መጥፋት ማለት ነው። ቤተሰቡን ላለመበጥበጥ የወንድሟን ገዳይ ማስረጃ እየያዘች ዝም አለች። ይኸውልህ በአባታችን ደም ላለመቀለድ ነው እኮ እውነተኛ ከአክስታችን ጋር እውነቱን እየተከራከረን ያለን። አክስታችን ደግሞ ምን እንዳረጋችሁ አትናገራላችሁ። ከዛ ይሄን ማስረጃ ሉል እንዳጠፋው ነው ማሳይክ። ልጁ ያጎታችን ልጅ ግን ምንም ሚረጋጋ አይነት አይመስልም ነበር። በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ ሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። አንዳርጋቸው በሞተ ሰዓት ያንዳርጋቸው ልጅ እንዳልሆንኩና የወርቁ ልጅ እንደሆንኩኝ ነግሯቸዋል። ይህን ሰምተናል፣ ከዚህ በፊት ከራሷ አንደበት ሰምተናል። ያ ማለት ምንድነው? የወርቁ ልጅ መሆኔን ካወቁ እኔ ወርቁን የሆነ ሰዓት ላይ ካወቅኩኝ ወርቁ አባቴ እንደሆነ ካወቅኩኝ ወርቁም የኔ እንደሚሆን ማለትም ወርቁ ሲባል ያው አባቴም ወርቁ ነው። ሲቀጥል ደግሞ የተጠበቀው የቤተሰቦቼ ወይ ደግሞ በወርቁ በኩል ያለው ፋሚሊ ያለው ሀብት ራሱ ያ የተቀበረው ሀብት በራሱ ወርቆቹ ምናምን ነገር የኔ እንደሚሆኑ ታውቃለች ማለት ነው። እንደዛ ስለምታስብ እኔን ኢግኖር እያረገችኝ የመጣችው ማለት። ስለዚህ ምንድነው አሁን ላይ ሞር ነገሩን እውነታውን ላይ እየደረስኩ ስመጣ እኔን የማጥፋት ስራ እየሰራች መጣች። አሁን ባለፈው እንደነገረች ከሆነ ይሄ የሰርጉ ሁኔታ አሁን ዲና የጠፋችበት ሁኔታ ምናምን ነገር ሲታቀድ ስብሰባ ገብተን ነበር ነው ያለች። ከ3 ወር በኋላ ከ2 ወር በፊት ያልሽ ስብሰባ ገብተን ነበረ። እንግዲህ እስኪ ስብሰባው ላይ ምን ነበር እቅዱ የታቀደው ንገሪኝ። ስብሰባው ላይ የታቀደው ያው ታርጌቱ አንተ ነህ፣ በቃ እሱ መውጣት አለበት፣ ማስወገድ አለብን እሱን እና ወርቁ ይወጣል እያንዳንዱ ነው ማለት እኔን ለማጥፋትና እኔን ለማጥመድ እቅዱ ምን ነበር? እቅዱማ ሰርግ ነበረ። የሆነ የፌክ ሰርግ እንትን ይዘጋጅና እዛ ሰርግ ላይ ያው ተጋባዥ ትሆናለህ። ከዛ እዛ ምግብ ላይ የተመረዘ ምግብ ይሆናል ማለት ነው። ግን አንተ ያው ጠንቃቃ ከዛ ያ ሰርግ ላይ ጥንቃቄ አያደርግም። ምክንያቱም ያው ሁሉም ሰው የሚበላውን ነገር ነው አንተ የምታነሳውና የተመረዘ ምግብ ይሰጣል ነበር የተባለው። ከዛ ተሳካላቸው። ግን እኔ ደግሞ እግዚአብሔር ጥሎ አይጥለኝም። የእግዚአብሔር ልጅ ነኝ፣ ጥሎ አይጥለኝም። ዳንኩኝ። እነሱ እኔን ሊጥሉ እኔን ሊገሉ ቢነሱም በፈጣሪ ቻርነት በጸበል ድኜ መጡ። ከዛስ ሁለተኛ እቅዳቸው ምንድን ነበር? እንደ ፕላን ቤት የያዘ እቅድ ነበር አይደል? እኔ እሱ ከዳነ እንደዚህ እናደርግና በዚህ መንገድ ደግሞ እናስወግዳለን ተብሏል። ምንድነው ሁለተኛው እቅድ? ከዛ በኋላ የተባለው እቅድ ምን መሰለ? አንተ ድነህ ከተመለስክ ካልሞትክ እንትን አጎቱን ገሏል። ከዛ ስም ማጥፋት፣ አክስቶቹን በማገት አጎቱን በመግደል በቃ እንደዚህ በማድረግ ስሙን ማጥፋት ነው ፕላናቸው ማለት ነው። ፕላን አሁን ያደረጉት እንትን ማለት ነው። አክስቶቹን አግቷል በቃ። ስለዚህ እንደ ፕላን ቤት የያዘው እኔ አክስቶችን እንዳገጥኩና አጎቴን እንደገደልኩ ነው የሚያሳየው። እስኪ አጎቴን ስገል የሚያሳየው ቪዲዮ ጭምር
ውሸት እንደሆነ ያው ከሷ አንደበት እየሰማን ነው። እሺ ሚኪ ደግሞ መጥቷል። አሁን ሚኪ ውጭ ሳምራዊት የተናገረችው ነገር አለ እያለ ነው ማለት ነገሮችን ተናግራለች፣ ሁሉ ነገር ተናግራለች ብሏል። ኔክስት ሲጀምር ከሷ ጋር ቁጭ ብዬ ማውራትም አልፈልግም። ስሜታዊ የምታረግ ሰው ስለሆነች በጣም ታናደኛለች። ስለዚህ እስኪ ራሱ ቢነግረን ይሻላል። እንግዲህ ተመልካቾች እየሰማን ያለነው ነገር እያያችሁት እያደመጣችሁት ያለው ነገር ከአንድ እንደ ቤተሰብ ከሚተያይ ሰው አብሮ ደግሞ ከበላ ሰው የሚጠበቅ ነገር አይደለም። ይሄ እውነት ለመናገር ወደ ሚዲያም ይዘን መምጣት ነበረብን ብዬ አላስብም። ምክንያቱም እኛ እንደ ቤተሰብ ስናድግ አይደለም እንደ ብዙ ታሪኮችን ሰምተናል። በርግጥ ግን ጎረቤቶቻችን እንኳን የኛን ውድቀት አይፈልጉም፣ የኛን ሀዘን አይፈልጉም እና እንደ ልጆቻቸው ነው ያሳደጉን። ኢትዮጵያዊ ሲባል ደግሞ ጎረቤትም የአንድ ሰፈር ሰውም የአንድ ሰፈር አካባቢ በድሩም በምኑም እንደ አንድ ቤተሰብ የሚታይ በችግር ጊዜ የሚደራረስ ነውና በዚህ መጠን ግን ተረባርቦ አንድን ሰው ለመጣል የአንድን ሰው ሕይወት ለማበላሸት ሙሉ ቤተሰብ ይሰበሰባል። ሙሉ ቤተሰብ በዚህ መጠን ያቀዳል ብዬ አስቤም አላቅምና ልዑል ላይ የሆነው ነገር እውነት ለመናገር በጣም የሚያሳዝን ነው። ይኖራልም ብዬ አላስብም። በእንደዚህ አይነት መጠን ኢትዮጵያዊ ቤተሰብ በእንደዚህ አይነት መጠን የገዛ ልጁ ላይ እንግዲህ ልጃችን ለዲና ልጇ ነው ማለት ይቻላል። እንግዲህ የወንድሟ ልጅ ነው። ምንም እንኳን ቢሆን በዛ መጠን እንትን ቢላትም አንዳርጋቸው ለሷ የከፈለውን መስዋዕትነት ታውቃለች። አንዳርጋቸው ልጄ ነው ብሎ እስከተቀበለው ድረስ የሷም ልጇ ነው ማለት ነውና ግን እሱ ላይ ያደረሱት በዚህ መጠን እሱን ለመስበር ወደኋላ ለማስቀረት የሄደችበት ርቀት እጅግ በጣም የሚያስገርም ነው። እጅግ በጣም የሚያናድ ነው። አዝኛለሁ ማለት ፈልጋለሁ በዚህ አጋጣሚ። ግን ከዛ ሁሉ ስብራት ከዛ ሁሉ ፈተና ተሻግረ በዚህ መልኩ ነገሮች ሙሉ በሙሉ ነፃ ወጥተው ባይጠናቀቁም ግን ለዚህ መብቃታችን በራሱ አንድ ነገር ነው እላለሁ። እንግዲህ ወጥተን እንግዲህ ለማናገር ሙከራዎችን አድርገን ነበር። እንዳበቃለት እሷም ገብቷታል፣ ተረድታለች ነገሮች እያበቃላቸው እንደሆነ። ፀሐይም እንግዲህ ያለውን እውነት ልትናገር እንደተዘጋጀች ሙሉ በሙሉ አውቃለች እና ያው እያፈረችም እየተሸማቀቀችም ቢሆን ያው እዚህ ጋር መቅረብ አልፈለገችም። ያለችኝን ነገር የተናገረችውን ነገር መናገር ያው ከዛ በኋላ ከካሜራ ውጪ መቀጣት ያለባትን መጠየቅ ያለባትን ነገር ከልዑል ጋር ይጨርሳሉ። ዛሬ ግን ስሜቷ በዛ መልኩ የሚያደርግ ስላልሆነ እኔ የነገረችኝን ነገር ልናገር ብዬ ነው። ከመጀመሪያው ጀምሮ አክስታችን እቅዶችን ስታቅድ ነበር ነው የምትለኝ እና በተለይ በነዚህ 1 ዓመት ከ5 ወር ውስጥ ከአንተ ጋር በነበረው ቅራኔ ውስጥ እነሱ ጋር ትመላለስ እንደነበረ ሰፖርት ታረጋቸው እንደነበረ በሚገርም ሁኔታ ዲና በተመልካቾቻችን የምታደርገው ሰዎችን ቀድሞውኑ ለዓላማዋ ታዘጋጃለች እና አንድ ሰው ቤት እንዲጠብቅለት የሆነ ውሻ ሲያመጣ ይቀለበዋል፣ እንትን ያደልበዋል፣ የሆነ ነገር ያደርጉላት። ከዛ በኋላ ከሚመጣው ጠላት ይጠብቀዋል። ዲና የምታደርገው እንደዛ ነው። የሆኑ ሰዎችን የሆነ ቦታ ላይ ታስቀምጣለች፣ ችግራቸውን ታጠናለች። እነዛን ሰዎች ለነገ ለ2 ዓመት ለሳምንት ለወር አይደለም ለዓመታት ነው የምታዘጋጃቸውና እንግዲህ ሙሽራ ሆና በዛ መልኩ ችግር ውስጥ የነበሩትን ሰዎች በምን አይነት መልኩ ስትረዳ እንደነበር አይተናል። እነዚህንም ልጆች የገዛ ወንድሟን ልጆች መጠቀሚያ ለማድረግ የትምህርት ቤት ክፍያዎችን የተለያዩ ነገሮችን ስታደርግላቸው ነበርና እሷ ከምትላቸው ነገር ዝንፍ እንዳይሉ በውለታ በተለያዩ ነገሮች አስራቸው ነበር። ስለዚህ ሙሉ በሙሉ ያሉበትንም ህይወት እንዲጠራጠሩ ምናልባት ነገ ልንራብ እንችላለን፣ ጎዳና ልንወጣ እንችላለን የሚል ሐሳብ ውስጥ እንዲገቡ ምንም አይነት ተስፋ እንዳይኖራቸው አድርጋ ነበር። እነዛም አረብ ሀገር የሄዱትም ሁለቱ የአጎቶችህ ልጆች በሷ አማካይነት በሷ ግፊት ነው የሄዱት። እዚህ ጥሩ ትምህርት ተምረው እዚህ ተቀጥሮ መስራት የሚችሉበት አጋጣሚዎች ነበሩ፣ ግን ምንም ተስፋ እንዳይኖራቸው አድርጋ ወደዛ እንዲሄዱ አደረገች። እዚህ ትኩረቷ ስትነግረን ልንቀማችሁ እንችላለን ትላቸው ነበር። ልንቀማችሁ እንችላለን፣ ቤቱ ሊሸጥ ይችላል፣ ማስፈራሪያዎችን እነዚህ ልጆች እንትን እንዳይኖራቸው ማስፈራሪያዎችን ትነግራቸው ነበር። የምትኖሩበትን ቤት ልንሸጠው እንችላለን፣ ከነገ ወዲያ እንሸጠዋለን፣ የዛሬ ወር እንሸጠዋለን እያለች ታስጨንቀን ነበር እና በሷ በምትቆርጥልን እሷ በምትወረውርልን ገንዘብ ነበር የምንኖረው። ስለዚህ ሙሉ በሙሉ ተስፋችንና እቅዳችን የነበረው እሷ
በምታረገው ነገር ብቻ ነበር ነው ያለች። ስለዚህ እሷ የምታቀርብልን ነገር ከመቀበል ወደ ኋላ ማለት አንችልም ነበር። የመጀመሪያ እቅዷ የነበረው ከዛ በፊት ይሄ ስብሰባዎች ሙሉ ቤተሰቡ እንግዲህ አንተ ላይ የተነሳ ሙሉ ቤተሰቡ ነው። ሙሉ ቤተሰቡ ተሰብስቦ ይሄንን እቅድ ከማውጣቱ በፊት ከነሱ ጋር በደንብ ትነጋገር ነበርና መጀመሪያ ላይ እነሱን ማሳመን ነበር ያስቀደመችው። ስለዚህ አባታችንን ገሏል ብለው እሱን አንተን እንዲከሱ እስከ ምስክርነት ድረስ ፍርድ ቤት ድረስ እስከ ምስክርነት ድረስ እንዲቀርቡ እነሱ ሙሉ በሙሉ ካሳመነች በኋላ ሙሉ ቤተሰቡን ደግሞ ሰበሰበች። እንግዲህ አብዛኛው ቤተሰብ ያንዳርጋቸው ቤተሰቦች ያው ያንተ ዘመዶች ብዙ ናቸው እና ኦልሞስት 50%ን ምናምን ሰው ሰብስባለች። በተለይ ችግር ያለባቸውን አዲስ አበባ ላይ ክራይ ቤት ላይ የሚኖሩትን ክፍለ ሀገርም አቅም የሌላቸውን ሰዎች ሰብስባ ነበር። የገዛ ዘመዶችህ ነው አንተ ላይ እንግዲህ ጦር እንዲወረውሩ አንተ ላይ ብዙ ነገሮች እንዲያደርጉ ስታደርግ የነበረው። ስለዚህ የመጀመሪያ እንግዲህ ማሳመኛው ምን ነበር? ሙሉ ቤተሰቡን ሀብት ንብረት አለ የቅድመ አያቶቻችን እንግዲህ ወርቁ የነወርቁ ጎሳ መሬት ላይ የተቀበረው ሀብት ከነሱ ጋር በምን አይነት መንገድ ሊገናኝ እንደሚችል አላውቅም። ያሳመነቻቸው የወርቁ መሬት ላይ የልዑል አባት መሬት ላይ የተቀበረ ከፍተኛ የሆነ ክምችት ያለው ሀብት አለ። ስለዚህ ምናልባት ያ ሀብት ሙሉ በሙሉ እጃችን ገባ ማለት ቢያንስ ለእያንዳንዳችሁ አዲስ አበባ ላይ አንዳንድ ፎቅ ሊኖራችሁ በሚችል ሁኔታ ሀብታም የሚያደርጋችሁ ንብረት ነው ብላ ስታሳምናቸው የነበረው። ስለዚህ በጣም ችግር ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። አንተንም ከመግደል ወደኋላ እንዳይሉ አድርጋ በተስፋ ሞልታ ነገ ላይ የሚያገኙትን ነገር ትልቅ እንደሆነ አድርጋ ነበር ስትነግራቸው ነበር። ስለዚህ አንቺም እንግዲህ እንትን ብለሻል፣ እሷም ሁሉም ነው አንዳንድ ፎቅ ማለት ለእያንዳንዳችሁ አንዳንድ ፎቅ አንዳንድ ቤት ድርጅቶች መክፈት የምትችሉበትን ሀብት ንብረት እጃችሁ ይገባል ነበር ብላ ስታሳምናችሁ ነበር። ከዛ ሁሉም ነው የተስማማው። እንግዲህ አንተን ለመጣልና ለመግደል ሁሉም ነው የተስማማው። ሰርጉም ሲዘጋጅ እዛ አካባቢ የነበሩ ዘመዶችህ ናቸው ለብሰው የመጡት። እንግዲህ ጥቂት ቢሆኑም ዘመዶችህ ነበሩ እንደነገርከኝ እዛ አካባቢ ላይ አንተ እንድታምን አንተ ያ ሰርግ ትክክል ነው ብለህ እንድታምን ከሰርጉ ጀምሮ ተዘጋጅተው ነበር። ከዛም በኋላ በነበረው ነገር ደግሞ ሙሉ በሙሉ ሁሉም የሰርጉ ሲከሽፍ የሰርጉ እንግዲህ በእግዚአብሔር ፍቃድ ያንተ ህይወት ሲተርፍ ከዛ በኋላ ሁሉም እንትን ተሰጥቶት ነበር፣ የሥራ ድርሻ ተሰጥቶት ነበር። ሚዲያ ያገኛችሁት ሚዲያ ላይ ደውላችሁ ወይ በአካል ባቀረቢያችሁ ሊገኝ የሚችል ሚዲያ ላይ በሙሉ ሄዳችሁ ስም ማጥፋት ስራ እንድትሰሩ የሚል ትዕዛዝ ተሰጥቷቸው ነበር። ስለዚህ ስም ማጥፋቱ ሲበዛ የሚዲያ ጫና ሲመጣ ሙሉ በሙሉ አንተ ስራህን እንድታቆምና ነገሮች እኛ ወደ አልፈለግነው አቅጣጫ እንዲሄዱ ነበር አላማዋ። ስለዚህ የኔንም ስም ለማጥፋት ሚዲያም ለመጠቀም ወሰነው ነበር። ሁሉም ያገኙትን ሚዲያ አካባቢያቸው ላይ ያለውን ሚዲያ እንዲጠቀሙ ትዕዛዝ ተሰጥቷቸው ነበር አይደል? ትዕዛዝ ተሰጥቶ ነበር። ያው ስም ማጥፋት በቃ እሱ ነው የገደለው ብለን ስም እንድናጠፋ ለእያንዳንዱ ትዕዛዝ ተሰጥቶ ማስፈራሪያ እየደረሰብን ነው በሚል እሱ እየላከብን ነው በሚል በብዙ ነገር ማስፈራሪያ ይመጣ ነበረ። ግን ያው የሆነው ያው እሷ ቀጠረቻቸው ናቸው። ግን ልዑል ነው ያደረገው በሉ ነው የተባለው። ሰዎች ይላካሉ፣ እንደ አስፈራሪ የሚሆኑ ሰዎች ይላካሉ። ከዛ እነዛ ሰዎች የልዑል ሰዎች ናቸው እንዲባል ይታሰባል ማለት ነው። ከዛም ባለፈ እነዚህ ሰዎች የሚዲያ ማስፈራሪያው እዛ እንትኑ ስም ማጥፋቱ ከተጠናከረ በኋላ ደግሞ ምን ነበር አላማቸው? አክስት እንግዲህ ዲናና ሌላኛው እህቷ ድንገት እንዲሰወሩ እቅዳቸው ድንገት እንዲሰወሩና ልዑል ነው ያገታቸው። ያጎቱን የግድያ ወንጀል ያጎቱን የግድያ ማስረጃ እንዳይወጣ የገዛ ክስቶቹን አገተ የሚል ተጨማሪ ነገሩን ማጠናከር የሚችል ሐሳብ ይዘው መጡ ማለት ነው። በጣም ነው የሚገርሙት። ማለት በዚህ ልክ ተራቀው ሄደው በዚህ ልክ እንደዚህ ይሄን ሁላ ሴራ መጠነስ ይሄን ሁላ ውጣ ውረድ የምትወጣው የምትወርደው ለምንም አይደለም። እነዚህ ሰዎች እናንተንም ይሁን እነዚህን ታዳጊ ልጆች እንዲሁም ደግሞ በአጠቃላይ ቤተሰብ ተብሎ የሚጠሩት ሰዎች እዚህ ነገር ውስጥ እየተሳተፉ ያሉት ዘመዶች በጠቅላላ በነገራችን ላይ በኋላ መወገዳቸው የማይቀር ሐቁን ስናገር እንደተባለው የምር እኔ ቢሳካላቸውና እኔን አጥፍተው ወርቁን ንብረቱን ያለበት ቦታ አዋጣተውት እሱ ያንን ሀብት ቢያሳያቸው ቢያገኙት ሀብቱን ራሱ ዲና ከተወሰኑ ሰዎች ጋር ሆና
እነዚህን ሰዎች ማስወገዱ የማይቀር በደንብ ነው የምናውቀው። በዚህ ሁኔታዋን በደንብ ተረድተናል። እያንዳንዱን ሰው የምትጠቀምበት መንገድ ምንድነው? በደካማ ጎኑ ገብታ፣ በድህነቱ ገብታ፣ በችግሩ ገብታ፣ በሚያስፈልገው ነገር ገብታ በመርዳት በመደገፍ ነው ይሄን ነገር እያደረገች ያለችው። ስለዚህ አሁንም ቢሆን ያው ፀሐይ በቀድ ባለፈው ነግራኛለች። ይሄን እያንዳንዱን እቅዳቸውን ነግራኛለች። እያንዳንዱን ነገር አጫውታኛለች። ዛሬ እሷን ቃል በቪዲዮ ለመውሰድ ነበር ለሱ እንደነገርሽው ዲና አውቃ ነበር? አዎ እንደምነግረው ሁሉ ታውቃለች። በምንድን ነው ልታውቅ የምትችለው? ሰው የመደበችላችሁ ሰው አለ? በምንድን ነው ያንን ልታውቅ የምትችለው? እኔ ራሴን ለማውጣት እንጂ ከነሱ ሌላ ነገር ምንም ያደረገችው ነገር ግን ነግሬያታለሁ። በቃ ይሄ ነገር ሰልችቶኛል። በምንድን ነው የምትገናኙት? ከሷ ጋር ስልክ አላት። ትደውላለች? ስልክ አላት ዲና ስልክ አላት እኛን የምታገኝበት እና እናንተ መደወል ትችላላችሁ። ወደ እሷ መደወላችሁ እሷ ነው። ግን በደወለች ሰዓት እኔ ምንድን ነው ያልሽ? ለምሳሌ መቼ ሰልችቶኛል፣ በቃ ከዚህ ነገር መውጣት ነው የምፈልገው ስላት መኖር አትፈልጊም ነው ያለች። መኖር አትፈልጊም ነው ስትለኝ የፈለግሽውን አድርጊ አልኳት። በቃ የት ነው ያለችው? ማለት እኔ ያለችበትን አላውቅም። መልእክት እንግዲህ ሉሊ አንድም የገባሁበት ምክንያት መልእክት ልካለች ዲና። ማን ጋር እንግዲህ ከየት እንዳገኘችው አላውቅም። ለስራ የምንጠቀምበትን ስልክ ቁጥር ተጠቅማ ነው። ዲና ነኝ የሚል ከላይ የተቀመጠ ስም አለ። ረጅም ጽሑፍ ነው፣ ረጅም እንትን ነው የላከችው። ምናልባት አንብቤዋለሁ። መጨረሻ ላይ ያለው ማስፈራሪያና እንትን አለ። በፍጹም ይሄን መልእክት ለሚዲያ ላይ እንዳታወጡት የሚል ነገር አለ። አሁን መወሰን የምትችል ከሆነ ትንሽ አንብበውና ተላለፈም ብታነበው ጥሩ ነው። እሺ ይሄ ጉዳይ ሲጀምር መነበብ አለበት። ያው ምናልባት ምክንያቱም እያወራ ያለችው ስለ ወርቁ ነው። አባቴ አጠገቧ እንደሆነና ስሜን ሲጠራ እያለቀሰ እንደሆነ ነው እየተናገረች ያለችው። ስለዚህ ተመልካቾች እንድትሰሙት ፈልጋለሁ። በደንብ እንዲሰሙት ፈልጋለሁ። ጭራሽ ምናልባት ያው ቪዲዮን ከቀረጽን በኋላ መቁረጥ ስለምንችል ድጋሚ ያስበህበት አሁን እናንብበውና የሚፈጠረው ማንነቷ በደንብ እንዲታወቅልኝ ፈልጋለሁ። የዚህ ሴትዮ ምንነት በደንብ እንዲያውቁት ፈልጋለሁ። ዓለም እንዲያውቃት ፈልጋለሁ። ልጇም እንድታውቃት ፈልጋለሁ። ስለዚህ አንብቡ። እንግዲህ ተመልካቾቻችን ያው ቁጥራችንን ከየት እንዳገኘችው አላውቅም። በእርግጥ እኛ ከምናስበው በላይ በቀደምም ብያችኋለሁ፣ እጅዋ በጣም ረጅም ነው። የላከችው መልእክትም ላይ ራሷን እጅግ በጣም ረጅም ዓመታት ወንጀል ላይ እንዳሳለፈ ሰው እንደምትቆጥር አድርጋ ነው የጻፈችልን። እዚህ ላይ ምን ያህልም ከባድ ሰው እንደሆነች እያየን ነው በላከችው መልእክት። እንዲህ አልጠበቅኩም እውነት ለመናገር የመጀመሪያ ቀን የነበረን ግንኙነት እሷን ለመጀመሪያ ቀን ያየሁበት። በእርግጥ ከዛ በፊት ከሉልም ጋር ስለሷ ስለ ዲና አንዳንድ ነገሮችን እናወራ ነበር። በእርግጥ ዲና ስሟ ዲና ስለመሆኑ ባላቅም ሌላ የመታወቂያ ስሟን ጠቅሶ የነበረውን ግጭት አጎቱም ሲሞት የነበረውን ነገር በደንብ ስለማስታወስ አሁን ከተፈጠረችው ዲና ከምትባለው ሴት ጋር ያቺ አክስት እውነት ለመናገር በጣም ትራራቅብኛለች። በዚህ መጠን እሷን ስዬ አላቅም እውነት ለመናገር። አሁን የላከችው መልእክት ደግሞ ምን ያህል አንዳንድ እርምጃ እየቀደመችን እንደሆነ የሚያሳይ ነው። ብዙ ነገሮች ባይሳኩላትም ግን ሙከራዎችን ከመሞከር ወደኋላ እያለች አይደለም። አሁንም እኔ የምነግርሽ ነገር ይህን ጽሑፍ ከማንበቤ በፊት መልእክትሽን ከማንበቤ በፊት ብታስፈራሪንም ምንም ብትይንም ከማንበብ ወደኋላ አንልም። እያንዳንዱን ነገር ከተመልካቾች የምንደብቀው ነገር የለም። አሁንም የምነግርሽ ነገር ቢኖር እየሄድሽበት ያለው መንገድ ፍጹም ስህተት ነው። ከዚህ በላይ ደግሞ ራስሽን እጅሽን በወንጀል ባታጨመላልቂ፣ ላደረግሽው ነገር ላጠፋሽው ጥፋት በሙሉ የሚገባሽን ቅጣት ተቀጥተሽ ራስሽን ለሕግ አሳልፈሽ እንድትሰጪ እጠይቃለሁ። እንግዲህ ልዑል አንብበው ብሎኛል፣ አነበዋለሁ። ልዑል ዲና ነኝ ይላል ከላይ። ልዑል አባትህ አጠገቤ ነው። አንተን ማየት በጣም ናፍቋል። ስምህን ሲጠራ እያለቀሰ ነው። ፎቶህን ሳሳየው ለረጅም ሰዓት ከዓይኑ እንባ እየወረደ ነበር። መልካችሁ በጣም ይመሳሰላል። በጤና ማጣትና የሚንከባከበው ሰው አጠገቡ ባለመኖሩ ምክንያት ትንሽ ተጎድቷል። ከመሞትህ በፊት ምን ብታደርግ ደስ ይልሃል ብዬ ስጠይቀው
ብቸኛና ከዚህ በኋላ ደስታ ሊሰጠው የሚችለው ብቸኛው ነገር አንተን ማየት እንደሆነ እስከዛሬም ራሱን ከማጥፋት የተቆጠበው አንተን ለማየት ካለው ተስፋ እንደሆነ ነግሮኛል። ሁሉም ሰው የራሱ መንገድ አለው። ልክ ነው ብዬ ባሰብኩት መንገድ ተጓዝኩ። ለረጅም ዓመታት የወንጀል ህይወት ውስጥ ነበርኩ። እንደምታስበኝ አይነት ሴት አይደለሁም። መጨረሻዬ ደግሞ አንተ እጅ ላይ እንዲሆን አልፈልግም። አንተም የአባትህን የህይወት ፍጻሜ እኔ እጅ ላይ እንዲሆን የምትፈልግ አይመስለኝም። ስለዚህ ይህ መልእክት እንደደረሰ እንደ ቤተሰብ እንደ አክስት ቁጭ ብለን እንነጋገር። እኔን ለማናገር ፈቃደኛ ስትሆን ፈቃደኛ ነኝ የሚል መልእክት ብቻ በዚህ ቁጥር ላክልኝ። መደወል በፍጹም የተከለከለ ነው። እስከዚያው አባትህን በደንብ እንከባከብልሃለሁ። በፍጹም ይህን መልእክት ወደ ሚዲያ እንዳታወጣው። አውጥተኸው ለሚፈጠረው የልቤ ጭካኔ ኃላፊነቱን ትወስዳለህ። እንግዲህ ወርቁ ነገሮች ሙሉ በሙሉ እውነት እየወጣ እንደሆነ ስታቅ ራሷን ሰወርኩ ብላ ወርቁ ጋር ነው ሄደችው ማለት ነው። አሁን የመጨረሻ ጥይቷን እየተኮሰች እንደሆነ የመጨረሻ ድሏን እየሞከረች እንደሆነ እየተሰማኝ ነው። ወርቁ የተሰቃየ ሰው ነው። እኔ የልዑል አባት ስለሆነ አይደለም። ወርቁ ማንም የትኛውም የማላቀው ሰው ቢሆን የትኛውም ተራ ሰው ቢሆን አንድ ሰው በዚህ መጠን ነፃነቱን ተነፍጎ በዚህ መጠን እየተሰቃየ በዚህ መጠን የሆነ ሰው እጅ ላይ ለረጅም ዓመታት ታግቶ እንዲቆይ ምርጫዬ አይደለም። ለዛ ሰው ማዝናለሁ በጣም። ልዑል ደግሞ ምን ሊሰማው እንደሚችል አውቃለሁ። በእርግጥ አንዳርጋቸውን እንዳባቱ አድርጎ የተቀበለ ሰው ነው። ወርቁን አያውቅም። ለማንም የሚያዝን ልብ ያለው ሰው ነው። ባይረጋገጥም ባያሳድገውም አባትህ ነው ተብሎ ለተነገረው ሰው ደግሞ ይበልጡኑ ልቡ ይጎዳል። የመጨረሻ ጥይቷን እየተኮሰች እንደሆነ ነው ማስበው። ሉሊ አሁን በዚህ መጠን ደግሞ ሪያክት እንድታረግ አልፈልግም። እኔ በቃ ሙከራዎችን ነው እየሞከረች ያለችው። ምንም አማራጭ እንደሌለች ታውቂያለሽ። ምናልባት ቪዲዮዎችን እየተመለከተች እንደሆነ እርግጠኛ ነኝ። የሄድንበት ያለውን መንገድ እያወቀች ነው። ስለዚህ ለዛም ነው ይሄንን መልእክት የላከችው። መልእክቱን በፍጹም ወደ ሚዲያ ይዛችሁት እንዳትወጡ ብላ ነበር። እንግዲህ እኛ ደግሞ ለእናንተ ማቅረብ በማስነበብ መስማት ስላለባችሁ ለእናንተ ነግረናችኋል። እሺ እንደዚህ እንድትሆን አይደለም ሎሊ፣ ከባድ እንደሆነ አውቃለሁ። እውነት ለመናገር በጣም ሌላ ምክንያት ፈልጌ የገባሁ እንጂ ከዛ በኋላ መናገር ፈልግ ነበር። ግን መረጃ ቶሎ እንድናደርሰው ስለሚፈልግ የተገኘው ነገር ቶሎ እንድናሳውቀው ስለሚፈልግ ነው የነገርኩት። በእንደዚህ አይነት መልኩ ስለነገርኩ በጣም ይቅርታ። ችግር የለውም ማለት ያው የእሷ ማንነት በደንብ ሞር እንድንለይበት ሆኗል። መጀመሪያም አውቀናታል። አሁን ደግሞ ጭራሽ ማንነቷን በደንብ እንድናቅ ራሷ ረድታናለች፣ ራሷን አጋልጣለች። አሁን ለምንም ነገር ያው ህጉም ቀሉልናል ማለት በአግባቡ ራሷ ላይ ምስክርነት ሰጥታለች። ይሄን በደንብ እናውቃለን። እንደ ቤተሰብ ቁጭ ብለን እናወራለች። እኔ ይሄን ነገር ስንት ጊዜ ለምኛታለሁ። ይሄን ነገር ስንት ጊዜ ጠይቄያለሁ። በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ ሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ።
በተደጋጋሚ ጊዜ ይሄን ሐሳብ ማምጣው ነበር። ቁጭ ብለን እንድናወራ እንደ ቤተሰብ እንድንፈታ ማለት እኔ አሁን ወርቁ አባቴ ምናምን ስለሆነ ምናምን አይደለም አላውቀውም። አባቴ ነው ተባልኩኝ ተነገረኝ። በ30 ምናምን ዓመቴ አባቴ ነው ተብሎ ቢነገረኝ እኔ 30 ምናምን ዓመት ሙሉ የኖርኩት አባቴ አንዳርጋቸው እንደሆነ አውቄ ነው የኖርኩት። አመኝም ነው የኖርኩት፣ ተቀብዬም ነው ማቆም እሱ ነው። ትላንትና ነው እኔ ወርቁ አባቴ መሆኑን ያወቅሁት። ግን ደግሞ በኔ መጣ እዚህ ጋር ሰው እየተሰቃየ ያው ከዛ በፊትም እያሰቃየችው ነበር። ደግሞ አሁን ላይ ደግሞ ይበልጥ ሰው እያሰቃየች መሆኑን ተረዳው። አባቴ ፎቶን እያየ ሲያለቅስ ፎቶን ሳሳየው በዛ ላይ ደግሞ የመጨረሻ ፍላጎቱ ከሞቱ በፊት የሚፈልገውን ነገር እና ምን ስትጠቅስ ትንሽ ስሜቴን ውስጥ ይረብሻል። እኔም አንዴ ባገኘው ደስ ይለኛል። ዲና አንድ ነገር እንድታውቂ ይፈልጋሉ። ህግ ነው፣ ምንም የሚቀለበስ ነገር የለውም። እውነትና ፍትህን ይዛ ነው የምትጓዘው። ስለተደራደርን አይደለም። ነገር ግን አንዳንድ ጊዜ የፈለገ ከባድ ወንጀል ብንሰራ ካመንበት ከተጸጸትን ራሳችንን አሳልፈን ለህግ ከሰጠን ነገሮች ይቀላሉ። ፍርድ ይቀላል። ፍርድ ማቅለያ የሚባል ነገር አለ። በፍጹም ለዛ ነገር አሁን ዝግጁ እንዳልሆነች ነው የሚያሳየው። ያው እድሉን ልስጣት ነው። እንግዲህ ራሷን ረጅም ዓመት ወንጀል ላይ እንደቆየ ሰው ነው ራሷ እንግዲህ መልእክት በራሱ የላከችው መልእክት ተጠያቂ ያደርጋታል። ራሷ ላይ እንደመሰከረች ነው የሚቆጠረው። የምንላላካቸው መልእክቶች ሊያሳስሩን ሊያስቀጡን እንደሚችሉ በቅርቡ እንግዲህ አዲስ ህግ ተደንግጓል። የላከችው መልእክት በራሱ የሚያስጠይቃት ነው። ራሷን እንደ ወንጀለኛ በራሷ ላይ እንደመሰከረች ነው የሚቆጠረው። ስለዚህ የመጨረሻ አማራጯን ነው እየተጠቀመች ያለችው። ምናልባት ልቡ ከራራ ለወርቁ ልቡ ከራራ በሚል ነው ይሄን ነገር እያደረገች ያለችው። ልዑል ደግሞ ልቡ ቢራራ ማባቱ ቢሆንም ወንጀለኛነትሽን በፍጹም የሚሽር አይደለም። ልዑል እንኳን ላደርገው ቢል አጠገቡ ያለነው አባላት በፍጹም የምንቀበለው ነገር አይደለም። ከወንጀለኛ ጋር ተደራድረንም አናውቅም። ከአንቺ ጋር ደግሞ በፍጹም የምንደራደር ሰዎች አይደለንም። አንቺ በሄድንባቸው መንገዶች ሁሉ እኛን ለማጥፋት እኛን ወደኋላ ለመጎተት ህይወታችንን ለመንጠቅ ያደረግሻቸው ብዙ ነገሮች አሉ። ያ ደግሞ አንቺ ላይ ፍጹም እንድንጨክን ያደረገን፣ አንቺን ፍጹም እንድንጠላን ያደረገን። እኔ በዚህ መጠን ወንጀለኛ ጠልቼ አላውቅም እንዳንቺ። በዚህ መጠን ጠልቼ አላውቅም። ወንጀለኛ በተለያዩ ምክንያቶች በተለያዩ የህይወት ውጣ ወረዶች ወንጀል ውስጥ ሊገባ ይችላል። ስሜቱን ባለመቆጣጠር ወንጀል ውስጥ ሊገባ ይችላል ብዬ አስባለሁ። እነዛ ሰዎች ደግሞ ህግ ሲይዛቸው በማረሚያ ቤት ገብተው ይመለሳሉ ብዬ አስባለሁ። አንቺ ግን እኔ በፍጹም አንቺን የምረዳበት አቅምም የለኝም። ለዚህ ይሄን ሁሉ ዓመት ለ10 ምናምን ዓመት ሰው እንዴት እያቀደና እያለመ ፕላን እያደረገ ወንጀል ውስጥ ይቆያል? ይሄ እኮ አይምሮ አንዳንዴ አይምሮ የሌለው ሰው መሆን ነው እንጂ አይምሮ ይጠይቃል። ለምናጠፋው ጥፋት የዛሬ 4 ዓመት 5 ዓመት ያጠፋነው ጥፋት ይጸጽተናል። እንዲህ ባላረግ ኖሮ ብለን እንጸጸታለንና አንቺ ሳትጸጸቺ ይሄ ሁሉ ዓመታት ወንጀል ውስጥ የቆየሽ ሴት ነሽ። ምን ልታደርጊ እንደምትችይ መጨረሻ ላይ አጥፍተሽ ልጠፊ እንደምትችይ እናውቃለን፣ እንረዳለን። ግን አንቺን በቁጥጥር ስር ለማዋል ደግሞ የቻልነውን ሁሉ እናደርጋለን። ግን በፍጹም ከአንቺ ጋር ለመደራደር የምንችል ሰዎች አይደለም። ይሄንን በፍጹም እንዳትጠብቂ። አዎ ይሄ ማለት ይሄን ነገር የሚዳኘው ህግ ነው፣ እኛ ዳኞች አይደለም። እኔ አንድ ግለሰብ አንድ ተራ ግለሰብ እንጂ ፈላጭ ቆራጭ ወይም ፈራጅ አይደለም። እኔ መረጃና ማስረጃ እየሰበሰብኩ ለህግ አካላቶች ወንጀለኞችን እያዝን ማስረከብ
ከነ ማስረጃው ከነ መረጃው ሙሉ በሙሉ ለህግ ማቅረብ ነው የኛ ስራ። ህግ ነው ሁሉን ነገር የሚፈታው። የህግን ውሳኔ ደግሞ እኔ የሚቀልበው አቅሙም የለም። እኔ አሁን ላልሽው አባቴ ለወርቁ አይደለም በእናቴ እንኳን ብመጪ ህግ የሚቀለበስበት ሁኔታ የለም። በደንብ እንድታቂ የምፈልገው የኛ ስራ ቆራጥነት የተሞላበት ነው። የኛ ስራ ህይወታችንን አሳልፈን እስከመስጠት ያመንበት ስራ። የኛ ስራ ፍትህን ማስፈን፣ ህግ ማስከበር፣ የተበደሉትን ሰዎች ፍትህ እንዲያገኙ፣ ሰላም እንዲሆኑ፣ እንዲካሱ ማድረግ፣ በዳዮችና ወንጀለኞች ደግሞ የእጃቸውን እንዲያገኙ፣ ቅጣታቸውን እንዲያገኙ፣ ፍርድ እንዲያገኙ የኛ ስራ። ተደራድሬ ካንቺ ጋር እንትመልበት ሁኔታ አይኖርም። ከቻልሽ እድሉን ልስጥሻው ነው። ፍርድ ማቅለል የሚባል ነገር አለ እና እንዳልሽው እንደ ቤተሰብ ቁጭ ብለን እናውራ። እያንዳንዱ ወንጀልሽን ተናዘዥ፣ ለህግ እጅሽን አሳልፈሽ ስጪ። ያኔ ይቀልሻል። አንድ ነገር ልንገርሽ፣ በዚህ በምታገረጊያቸው ነገሮች እና ወደፊት የምታረጊው ህይወት ውስጥ ያንቺ የልጅሽ የወደፊት ዕጣ ፋንታ ምን እንደሆነ አስቢ። አንድ ሴት ልጅ ነች፣ የእሷን ዕጣ ፋንታ አስቢ። በአንቺ የመጣ ምን አይነት ህይወት ነው የምትኖረው? በአንቺ የመጣ ምንድነው የምትሆነው? ሴት ልጅ ስትሆን ኑሮ ይከብዳል። ታውቂያለሽ ማለት ኑሮ በኢኮኖሚ ሳይሆን ከማህበረሰቡ ጋር ተቀላቅሎ የመኖር ሁኔታ፣ በእናትሽ በቤተሰብ ዳፋ የሚመጣ ነገር ከማህበረሰቡ ጋር ተቀላቅሎ የመኖር ሁኔታ እንደሚከብዳት ማወቅ አለብሽ። ትልቅ የስነ ልቦና ጉዳት ነው የምታርሽባት ልጅ። ስለዚህ አሁንም ደግሞ እኔ እድሉ ልስጥሽ፣ ነይ እንደ ቤተሰብ ቁጭ ብለን እናውራ። ራስሽን አሳልፈሽ ስጪ። ነገሮች ይቅለሉ። እኔ ከዚህ በላይ የምልሽ ነገር የለም። ተመልካች የራሳችሁን ውሳኔ ወስኑ። እስኪ እናንተስ ምንድነው የምታደርጉት? በእኔ ቦታ ብትሆኑ ምንድነው የምትሉት? በሰማችሁት ነገር ምን አይነት ነገር እየተሰማችሁ ነው ያለው? ሐሳባችሁን ኮሜንት ላይ ጻፉልኝ። እስኪ የእውነቴን ነው። በእኔ ቦታ ብትሆኑ ምን አይነት ውሳኔ ነው የምትወስኑት? እኔ አንድ ቃል ገብቼ የምሰራው ስራ አለ። አንድ የህግ ስራ ነው የምሰራው። ለስጋዬ ብዬ ደግሞ ቃሌን አላጥም። ወንጀለኛ ነው የሚያደርገኝ እኔ ራሱ። ማንኛውም ከዚህ በላይ ማለት የምፈልገው ነገር የለም። ሚኪ ማለት የምትፈልገው ነገር ካለ እንግዲህ ተመልካቾቻችን የሰማራሴና ተረጋጋ፣ ይዞ በደንብ እንወያይበታለን። ቪዲዮ ከጨረስን በኋላ ምን ማድረግ እንዳለብን በደንብ እንወያያለን። አይደለም እንደዚህ አይነት ወጥመዶችን ይቅርና እንደዚህ አይነት የወንጀለኞች ሐሳቦችን እቅዶችን ይቅርና ብዙ ነገሮችን አክሽፈናል። ታውቃለህ፣ በህይወታችን የመጣውንም ነገር አክሽፈናል። እንወያይበታለን በደንብ። ሐሳብሽ ምን እንደሆነ ግልጽ ሆኖልናል። እንግዲህ አባቱን በቁጥጥርሽ በእጅሽ ስር እንደሆነ በማድረግ በመጠምዘዝ እጁን በመጠምዘዝ ያሰብሽውን ያቀድሽውን ነገር ለማስፈጸም ሙከራዎችን ያደረግሽ ነው። ያ ደግሞ በፍጹም የሚሆን ነገር አይደለም። በደንብ ቁጭ ብለን እንወያይበታለን ተመልካቾቻችን። እናንተም ደግሞ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እሷም እንግዲህ በመጨረሻም ቢሆን ለመተባበር እውነቱን ለመናገር ፈቃደኛ ስለሆነች እናመሰግናለን። በእርግጥ እውነቱን ለመናገርና ያለውን ነገር ለመናገር ፈቃደኛ ብትሆንም የተለያዩ የሐሰት መረጃዎችን በመስጠቷ ለህግ አካላት አሳልፈን ሰጥተናት መቀጣት ያለባትን ቅጣት ምናልባት እኛ ያላጣራ ነው ከዚህ በፊት ያደረገቻቸው ነገሮች ሊኖሩ ይችላሉ። የትኛውም ሰው ስለተባበረን መልካም ስለሆነልን ይሄ ምንዋዋለው ምንውለው ውለታ የለም። ስለዚህ እሷን ወደ ህግ አካላት ወስደን የተለያዩ ምርመራዎች እንዲያደርጉባትና ምናልባት ወንጀል ውስጥ በትክክል ተሳትፋ ከሆነ የሚገባትን ቅጣት እንድታገኝ ምን አደርግ ይሆናል። ሌሎች ነገሮችንም እያጣራን ነው። በትክክል ይሄ ስም ማጥፋቱ ላይ በተለይ ስም ማጥፋቱ ላይ እየሰሩ የነበሩ የሱም ዘመዶች ሙሉ በሙሉ እንግዲህ የሚገባቸውን ቅጣት ያገኛሉ ማለት ነው። ተሰብስበው ህይወቱን ለማጥፋት ህይወቱን ለመቀማት እያሴሩ በዛም ድርጊት ውስጥ ተሳታፊ የነበሩ ሰዎች
በትክክል የሚገባቸውን ቅጣት ያደርጋሉ። ተመልካቾቻችን ሐሳብ አስተያየታችሁን፣ በእርግጥ የሰማነው ነገር አስደንጋጭ ነው። ምን ብናደርግ ይሻላል? ሁሌም አስተያየታችሁን እንቀበላችኋለን። ሐሳባችሁን ከእናንተ የምንወጣው ነገር የለም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ከጎናችን ስለሆናችሁ እጅግ በጣም እናመሰግናለን። ልዑልንም ከዚህ ስሜት እንዲወጣ አይዞሃልንልህ፣ በርታ በሉት። በጸሎት ደግሞ ወርቁንም ጋሽ ወርቁንም እንግዲህ ልዑልና ወርቁ እንዲገናኙ በጸሎታችሁ ሁሌም የእናንተ ጸሎት ድል እንድናደርግ ያደርጋል አይደል? ሁሌም በጸሎታችሁ አስቡት። በሰላም በጤና ረጅም ዓመት ተሰቃይቷል። ከልጁ ጋር እንዲገናኝ የፈጣሪ ፍቃድ እንዲሆን እናንተም በጸሎታችሁ በየእምነታችሁ አስቡት። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።